ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 32ኛ ቪዲዮ ነው። ዛሬ በፈረንጆቹ ቀን 25 ነው፣ ሰፕተምበር 25። እንግዲህ 31ኛው ላይ አይ ሆፕ ለማለት እንደፈለግኩትና እንደገባችሁ ገብቷችኋል ብዬ ተስፋ እንደማደርገው ማለት በመሃል እንግዲህ ማለት ከመሬት አኳያ ምንድነው የሊዝ ፖሊሲው በሀገር ደረጃ የፈጠረው ችግር ምንድነው ብዬ የሊዝ ፖሊሲው ማለት ስለሚነሳ ተደጋግሞ ምንድነው የፈጠረው ብዬ ነው የሄድኩት እና እንግዲህ ያም ወዴት መራኝ። የሊዝ ህጎቹን እንዳለ ተራ በተራ አውጥቼ እንዳያቸው የገጠሩንም ማየት እንችላለን። ግን አይ ቲንክ እንትኑ ግልጽ ነው። በሽታው የታወቀ ነው። ሀገሪቱ ብዙ ችግር አለባት። ሲሪየስ የሆኑ አሳሳቢ የሆኑ ማለት እንዴት ልበላችሁ፣ መታለል የለብንም በብልጭልጭ እንደው ዝም ብሎ ለማጥላላት ምናምን ብልጽግናን ለመተቸት ብቻ ሳይሆን እንደ ሀገርን ብላችሁ አስባችሁ የምታወሩ ከሆነ ብዙ የሚያሳስብ ችግር አለብን። ማለት ታክስ ቱ ጂዲፒ ሬሾችን ማለት መንግስት ግብር ሰብስቦ ስራ መስራት አልቻለም። ማለት ከህዝቡ ፍላጎትና ከሀገሪቱ ጥያቄ አንጻር የሚሰበስበው ግብር ጥቂት ስለሆነበት ስራ መስራት አልቻለም። ስለዚህ ያን ስራ ለመስራት ሲል ይበደራል። ብድር ደግሞ ካልከፈላችሁት እየተቆለለ ነው የሚሄደው። አሁን ተሰብስቦ እንግዲህ $70 ቢሊዮን ደርሷል ተብሏል። ከውጭም ከሀገርም የተበደርነው ብድር ከፍተኛ ነው። በዓለም ላይ ከፍተኛ የብድር ጫና አለባቸው ከሚባሉ ሀገሮች ነን። ከተሜነታችን በጣም ኋላ ቀር ነው፣ 22% ነው። ኢኮኖሚያችን ከፍተኛ የሆነ የግብርና ተደጋፊነት አለው። የስራ አጥነት ቁጥር በከተማ በጣም የሚያስፈራና የሚያስጠላ ነው። ሰዎች የሚከፈላቸው ደሞዝና የኑሮ ሁኔታ በፍጹም የሚጣጣም አይደለም። የተማረ ሰው የሚነግድ ሰው በአግባቡ ጥሩ ቤት ገዝቶ አይደለም ተከራይቶ ለመኖር፣ ልጆቹን ለማስተማር፣ ራሱን አብልቶ ለመኖር ዕዳ ነው፣ ጣጣ ነው። ማለት ከተማ አካባቢ ውድመት አለ ከፍተኛ። ምክንያቱም ከተሞቻችን የታቀዱ አይደሉም። ከከተማ ወደ ገጠር ያልታቀደ ከፍተኛ ፍልሰት አለ። ይገነባል፣ ይጠባል፣ ይገነባል፣ ይጠባል፣ ይገነባል፣ ይጠባል። የውሃ እጥረት አለ፣ የኢንፍራስትራክቸር እጥረት አለ፣ የሕክምና እጥረት አለ፣ የትምህርት እጥረት አለ። 7 ሚሊዮን ህፃን ወደ ትምህርት ቤት አልሄደም ይባላል እና ብዙ 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 ተነግረው የማያልቁ ተዝቀው የማያልቁ ብዙ አስቀያሚ ችግሮች አሉብን እና ይሄ አት ኮር ኦፍ ኢት ማለት ምክንያት ሆኖ ነው የምላችሁ። አሁን የመንግስት የመሬት ፖሊሲ በዋናነት በጣም ጠባብ በሆነ ድኩማን በሆነ አስተሳሰብ ላይ እንዴት ሰው ከመሬት ላይ ሀብት ያተርፋል የሚልን ነገር ታውቃላችሁ። ቅናተኛ የሆነ ሰው መንግስት እንዴት እንደዚህ ይሆናል? ሰዎች እንዴት ከመሬት ላይ ካፒታል ጌን ያገኛሉ? እሷን መቀማት አለብኝ በሚል ነገር ላይ የተቋቋመና ለሙስና የተጋለጠ በሀገር ልማትም ቅድሚያ ለህዝባዊ አገልግሎቶች ወዘተ ወዘተ ለሚፈለገው ኢኮኖሚ መስኮች መሬት ሰጣለሁ በሚል ሙስናን ያበራከተ፣ ድህነትን ያበራከተ፣ የአካባቢው ድክመትን ያበራከተ፣ የኑሮ ውድነትን ያከፋ፣ ስራ አጥነትን ያበዛ ነገር ነው የፈጠርነውና ሪሊ እንደ ሀገር ላይክ ነው አይ ነው አብዛኛው ኢትዮጵያዊ እንደማይሰማኝ አስባለሁ። ምክንያቱም ያለኝ ፎሎወርም ትንሽ ነው። ግን መያዝ የለብንም አእምሯችን በጥንቃቄ ላይክ ነው። ወደብ ነገርኳቸው እንትንም አስገድዶ ለመውሰድም ራሱ አንዳንዴ ነው የምላችሁ ሀገር ጡንቻ ሲኖረው አቅም ሲኖረው ነው ማለት። ካስገደድክ በኋላ የአገር ጫና ነው የሚወጣብህ፣ የሀገር መዓት ነው የሚወርድብህ። ያንን መዓት እንኳን መቋቋም የሚያስፈልግ ኢኮኖሚያዊ፣ ዲፕሎማሲያዊ ምናምን አቅም ያስፈልጋል። አሁን እኛ እኮ ውስጣችን ቀፎ እኮ ነው። በስራ አጥነት ቁጥር ያበደ ማለት የሆነ ህንፃ እዚህና እዛ መቆሙ ምናምን አባይ ግድብ 5 ዓመት ብለን በ14 ዓመት መጨረሳችን ምናምን ሊያታለን አይገባም። የጥንካሬ ምልክት አይደለም። የሚታዩት ነገሮች ለውጥ አለ፣ የመራመድ ምልክት አለ። ነገር ግን ከኢትዮጵያ አቅም አንጻር እኔ 10%ንም የተጠቀምነው አይመስልም። ስለዚህ እንደ አቅማችንን ደግሞ አማጠን ካልተጠቀምንና ዩቲላይዝ ካላደረግነው
ጥንካሬያችን እውነተኛ ጥንካሬ አይደለም፣ ኤክስፕሎይትድ ይሆናል። ብዙ ቨልነራብሊቲ አለ። ሰው ለምን ይመስላችኋል አሁን በየጠሻው መሳሪያ ይዞ የሚሮጠው? አብዛኛው እኮ ከኢኮኖሚ ጋር የተያያዘ ሊሆን ይችላል። ገብቷቸዋል። ከገጠሪነት ጋር የተያያዘ ሊሆን ይችላል። ከተማን አለማወቅ፣ ኑሮን አለማወቅ፣ አለመሻሻል ይሆናል እና ብዙ ችግር አለብን። ስለዚህ መላ ትኩረት አቅጣጫችንን አድርገን ማድረግ ያለብን እንዴት ነው ኢኮኖሚያችንን ፎርማላይዝ የምናደርገው? እንዴት ነው ከግብርና ተደጋፊነት የምናወጣው? እንዴት ነው ይሄንን በዋናነት ገጠሬ የሆነ ህዝብ ከተሜ የምናደርገው? እንዴት ነው ትምህርትን ጥልቀት ባለው ጠብሰቅ አድርገን ማስፋፋት የምንችለው? እንዴት አድርገን ነው የጤና ሽፋንን፣ የህዝብ አገልግሎትን፣ የመንገድ ተደራሽነትን፣ የፓወር አቅርቦትን፣ የቴሌ ተጠቃሚነትን፣ ሰብስክሪፕሽን የምናሳድገው? ህዝቡን ምን ማለመውና የምናሳድገው? እነዚህ ነገሮች ላይ ፎከስ አድርገን ከሰራን ነገርኳችሁ። እንደው በግድ እንኳን ወደብ ለመውሰድ ነው መውሰድን ብቻ አይደለም፣ ከወሰዳችሁ በኋላ የሚመጣውንም ጣጣ እንደው በግድ ልውሰድ ብትሉ ነው። በግድ ከወሰዳችሁ በኋላ ብዙ ጣጣ ይመጣል። ያንን ጣጣ ለመቋቋም የሚችል ሰው እንደው ለመገረፍም የሚሆን ጥሩ መቀመጫ ያስፈል ስፓንክ ለመደረግ አሁን አጥንት ነው ቋ ነው የሚለው ነውና እናስብበት ለማለት ነው። እንግዲህ ያንን ካልኩኝ ማለት አይ ሃቭ አንደርስቱድ ችግሩን አይቼዋለሁ፣ ጥልቀቱን አይቼዋለሁ። መፍትሄውም ቀላል ነው የምላችሁ። ማለት መንግስት መሬትን ሲያስፈልግ ማንሳት የሚችልበትን መብት አስቀምጦለት ማለት በህገ መንግስት ደረጃ። ከዛ በተረፈ ሰዎች በመሬት ይጠቀሙ ነው፣ ይበልጽጉበት። ሰይ እንኳን ሆነላቸው 10 ዓመት 15 ዓመት አስቀምጠው መሬታቸው አድገው አሻሽለው ሸጠውት ገንዘብ ሆነላቸው። እግዚአብሔር ይባርካቸው ይብዛላችሁ ነው። እንዴት በዚህ ይቀናሉ? እንዴት በመንግስት ደረጃ ለዚህ የራሳችሁ መንግስት ኮሎኒያሊስት ቢሆንስ? እና ማቅለል ነው። ንብረት ይሁን የምንድነው 99 ዓመት 50 ዓመት 60 ዓመት 70 ዓመት ወዘተ እሱ አይደለም ቁም ነገሩ ነው። መሬቱ በገበያ ዋጋ ተሽጦ ሰዎች ለሚፈልጉት ዓላማ ማለት የልማት አይነተኛ መሳሪያ ነው። ገብቷችኋል? ፋብሪካ ልገንባ ብትሉ፣ ሆቴል ልገንባ ብትሉ፣ ትምህርት ቤት ልገንባ ብትሉ፣ መኖሪያ ቤት ልገንባ ብትሉ፣ መዝናኛ ቦታ ልገንባ ብትሉ፣ መንገድ ልገንባ ብትሉ ወዘተ፣ ሀገር ውስጥ የሚመረትን ምርት አውጥቼ ወደ ውጭ ልሸጥ ብትሉ፣ ከውጭ ወደ ሀገር ውስጥ ላስገባ፣ ሁሉ ነገር በመሬት ላይ ነው የሚሰራው። ይሄንን መሬት ለዚህ ሁሉን አይነተኛ የሆነን ነገር እንደዚህ ቆልፈን በቁልፍ ይዘን ልንቀመጥ አንችልም። ሌትስ አንሎክ ኢት። ምንም አይሆንም። ሰው ይሞታል ነው። የዛሬ 100 ዓመት እኮ ናን ኦፍ አስ ኤግዚስት ይመስለኛል። አሁን በህይወት ያለ ሰው ዛሬ የሚወለድ 120 እናድርገው። የዛሬ 120 ዓመት እኮ ወይ ዛሬ 140 ዓመት አሁን እዚህ ጋር የምታዩት ዛሬ የተወለደው ልጅም ላይ ነው። አንድ ሐሙስ የቀረውም ሰው ሁሉም የለንም፣ አመድ ሆነናል። ሌላ ሰው ነው መጥቶ የሚኖርበት እና ምንድን ነው ስለምኑ ነው? እና እኔ ገብቶኛል ነው የመሬት ችግሩ ገብቶኛል። የመንግስት ፍልስፍና ችግሩ ምንጩ ገብቶኛል። የችግሩ ምንጭ እነሱ አይገልጹትም፣ ወደ ውስጥ አይገቡም፣ በእኔ እምነት አያደሙትም። ከላይ አድሚኒስትሬቲቭ ቴክኒካል የሆኑትን ነው። እኔ ግን ስሩ ገብቶኛል። እኔ አሁንም ደግም የምለው የኔ ህገ ክራሲ የሚለው መጽሐፍና የቆምኩለት ሀሳብ ምን ያህል ልክ እንደሆነ ነው ያሳየኝ። እና የኢትዮጵያን ህዝብ መቀስቀስ አለብን፣ ማንቃት አለብን። ሀገርህ ለአንተ ዳቦ ከመሆን መኖሪያ መሬት ከመሆን ሌላ ትርጉም የላትም። ሰላም፣ የነፃነት አየር የምትተነፈስበት የኔ የምትለው ወገን ጋር አብረህ የምትኖርበት ቦታ ከመሆን ያለፈ ትርጉም የላትም። ሌላ ምንም ዓላማ የለው፣ ልትኖርበት ነው። ስለዚህ የሀገር ማዋቀሪያ ሰነድ ይሄንን ለማሟላት ይሄንን ለማሳካት ተብሎ ነው መቆም ያለበት። ሌላ ዓላማ ምንም ሊኖረው አይችልም። እና ህገ መንግስት መቀየር አለብን። በቃ ምንም እንትን አይደለም፣ አማራጭ አይደለም ነው ማለት። ካልቀየርን ይኸው እያያችሁ ነው። $70 ቢሊዮን እኔ ገርሞኛል ነው $70 ቢሊዮን ነው። ገና እንግዲህ ታያችሁ። አሁን ኢዮብ ተካልኝ የብሔራዊ ባንክ አስተዳዳሪ ወደ ላይክ ነው ሪዘርቫችን ተሻሽሏል፣
ምንድነው በአዲሱ ፖሊሲ መሰረት የውጭ ምንዛሬ ክምችታችን በአጭር ጊዜ አስደናቂ መሻሻል አምጥቷል ምናምን ምናምን። መጀመሪያ ሲሾም ግን እጅ ለመንሳት የት ነው በሩ ሄደው ነው ቤጂንግ። ምን እንሆን ከዚህ በላይ ነው? ከዚህ በላይ ምን ይመጣል ማለት? እንደዛ ከምትል ይሄንን እዚህ የምትቆልለውን ግንባታ አቁማ አታስብም ወይ? ኢህአዴግም እኮ የሆነው ይሄንን ነው። ታው እየተባለ እየተመከረ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል የላዘነ አብዮታዊ ዴሞክራሲ አስተሳሰብ እያራመደ እገነባለሁ ምናምን ብሎ ኪሳራ በሉት አለመተማመን በሉት ሀገራዊ ተቋማት ማውደም በሉት ያላረገው ነገር የለም። ዋት ዘ ዲፍረንስ? በየቦታው እየሮጥ ሪዞርት ሰራ። እነዚህ ሪዞርት የወጣባቸውን ብር ይመልሳሉ ወይ? ሰው እየሄደ እየተዝናና ነው ወይ? ደግሞ ናቸው የተገነቡት። ይሄ አዲስ አበባ ከተማ ውስጥ የተደረገው የወጣበት በቢሊየን ፈሶ የተሰራው እንትን ምን ለውጥ አመጣ ነው? የሰው ህይወት አሻሽሏል? የሰው ገቢ ጨምሯል? አይ ዶንት ቲንክ ሶ። ስለዚህ ቁም ነገረኞች መሆን አለብን። በዋል በፈሰስ መሆን አይቻልም። ተችሏል ለነገሩ ግን አይቻልም ስላችሁ ምንድነው? ኮይንስ አለው ማለት ስብራት ያስከትላል። ከፍተኛ የሆነ ስብራት፣ ሀገራዊ ብሔራዊ የሆነ ከፍተኛ ስብራት ያስከትላል። እና we have to be serious about our country መሆን አለብን። በተለይ ደግሞ ትንሽ ማሰብ የሚችለው የህብረተሰብ ክፍል ማለት ነው። እንግዲህ ይህንን ካልኩ እኔ ገብቶኛል። ችግሩ ጥሩ ላይክ ነው። ጥሩ ማለት ያው እንግዲህ ፖለቲካል ዊሉ እና ፖለቲካል ፎርሱ ከተገኘ እንዴት ሊፈታ እንደሚችል ጽንሰ ሀሳባዊ መረዳቱ ተገኝቷል ነው። እንግዲህ ወደ ቤቶች ሴክተር ነው ስንመጣ፣ ያኛው እንግዲህ ስለ ላንድ እና ስለ ላንድ ፖሊሲ ነው። ወደ ቤቶች ሴክተር ስንመጣ ሴም ቲንግ ነው። አሁን እንግዲህ የመንግስት ችግሩ ምንድን ነው እንትን ነው ምንድነው ምላችሁ ኋላ ቀር አስተሳሰብ። ቅንነት አለው ግን ብስለት የሌለው አስተሳሰብ ነው የሚያስበው። ማለት ቅንነት ደግሞ ምንም ማያደርግ የሚገርማችሁ ማለት ቅን መሆን ጥሩ ነው፣ ለራስ ጥሩ ነው፣ በእግዚአብሔር ፊት ጥሩ ነው፣ መልካም ነው። ግን ቅንና ጅል ብትሆን ምን ታመጣለህ ነው? ምንም አታመጣም፣ የትም አትደርስ። እና የሀገራችን ሰዎች የተጸናወተን በሽታ ምንድን ነው? የማንረዳውን ነገር መሳደብ እንወዳለን። we don't understand it, we hate it። ገብቷቸዋል። አንዳንዴ እስኪ ቆይ ልረዳው ብለን ማለት እንዴት ልበላችሁ ማናቀውን ነገር ምንጠላ ህዝብ ነው የሆነው። ያ ደግሞ የመሀይምነትና የኋላ ቀርነት ምልክት ነው። አንድ ነገር ከመጥላታችሁ በፊት ስለዛ ነገር በቂ እውቀት ሊኖራችሁ ይገባል። የኛ ሀገሮች እኮ ሶሻሊዝም አይሰራም ሲባሉ እንደው ሊበራሊዝምን ያልመዘን ነው ይመስላል። እስቲ ስለ ሊበራሊዝም ምን ታውቃላችሁ ብለን ብንጠይቃቸው እኔ ደስ ይለኛል። እና የማናውቀውን ነገር ምንጠላ ነን የሆነው። what we don't know we hate። ያ ግን የአለማወቅና የድንቁርና ምልክት ነው በእኔ እምነት። እና መንግስት ሀሳቡ ምንድን ነው? አሁን ለምሳሌ መሬት በሊዝ የሚለው ለምንድን ነው? እንዴት ልበላችሁ? አሁን ምርጫ 97 ላይ አሩን ሲበላ ማለት ኮንዶሚኒየም ተወዶ ነበር መሰለኝ። ምርጫ 97 ማለት ጥሩ ሀሳብ ነው ተብሎ ተደንቆ ነበር መሰለኝ። እና ኤኒዌይስ ማለት የገበያ ስርዓትን፣ ነፃ ገበያን፣ ካፒታሊዝምን ምናምን ምንነቱን አልተረዳን። ገብቷቸዋል። ስላልተረዳን መራገም ነው በቃ መሳደብ ነው። እና ካፒታሊዝምን ጠልተን የቤቶች ልማት ውስጥ ነው የገባው ነው መንግስት። አሁን ለምሳሌ
ቦታ አንዱ ትልቅ ችግር ማለት መንግስት በበጀትም በተለያየ መልኩም ችግር የሚፈጥረው ምንድን ነው? በጣም የሚገርም ኮንዶሚኒየም በጣም ስፋት ያለው በጣም ብዙ ኮንዶሚኒየም ነው የገነባው በሚያስገርም ሁኔታ ገብቷቸዋል። ግን ችግሩ ምንድን ነው? በሱ ቤት መራራቱ ነው። በሱ ቤት ለድሆች መኖሩ ነው። በሱ ቤት ለዝቅተኛው የህብረተሰብ ክፍል መስራቱ ነው። ግን ይሄንን አካሄድ የሚሄደው ለምንድን ነው መሰላል? የማያውቀውን ነገር ስለሚጠላ ነው። ምንድን ነው የማያውቀው ነገር? ካፒታሊዝምን አያውቀውም። ሶ ኢት ሄትስ ኢት ይጠላዋል። በቃ ይጠላል ነው፣ ፋራ ነው። ታውቃላችሁ። በቃ እንደዚህ ነው። የገጠሬ ችግሩ አራዳ አይወድም። ለምን? በለተል ያደርገዋል። እና ሄደ ገነባ። ሪማርከብል ነው፣ በጣም የሚያስገርም ነው። ግን የገነባው ከዲማንዱ አኳያ ማለት እንግዲህ አስቡት። በጣም ኮንዶሚኒየም ተገንብቷል ማለት አይዶን ነው ነው ማለት በዛ በጉግል እርዙ ልናየው እንችላለን። ግን ኢትስ ቱ ማች ብትሄዱ ዙሪያውን ያልገነባው ኮንዶሚኒየም አለው። ዝም ብሎ እንደ ዛፍ እኮ ነው ያበቀላቸው፣ እንደ ዛፍ። ያን ሁሉ አብቅሎም ግን ከፍላጎት አንጻር 10% ነው የሆነበት። 10% መሆን ብቻ አይደለም ማለት እንግዲህ የህብረተሰቡን ክፍል ከገቢው አንጻር በ5 ከፈሉትና ዝቅተኛ 20%ቱን፣ ከዛ ቀጥሎ ያለው 40%፣ ከዛ ቀጥሎ ያለው 60%፣ ከዛ ቀጥሎ ያለው 80%። ኮንዶሚኒየም ቤቶቹ የተገነቡት እሳቤው ለማን ነው? ዝቅተኛ ከታች ያሉት 40% በገቢያቸው ደረጃ ዝቅተኛ የሆኑት 40%ቱን ኢንካም ጀነሬት የሚያደርጉትን ሰዎች አድሬስ ለማድረግ ነው። ኮንዶሚኒየም ውስጥ ግን በክራይም በግዥም በክፊል ገብቶ ከፍሎ መግባት የቻለው ይሄ ህብረተሰብ ክፍል ነው። ለምንድን ነው አሁን ይሄ ሰው አልረዳ አለኝ እንጂ አልገባው አለ እንጂ ካፒታሊዝም የደሃ ስርዓት ነው። ለደሃ ነው የቆመው። ሪል ካፒታሊዝም በተለይ ደግሞ በዲሞክራሲ እና በሊበራሊዝም ከታሸ ለምሳሌ በሊበራሊዝም እና በዲሞክራሲ ከታሸና ሰዎች የፖለቲካ ድምፃቸው ዋጋ ካሉ በግለሰብም ደረጃ ቢሆን እና በነፃነት ኢንቫይሮንመንት ውስጥ ደግሞ ዌል ኢንፎርምድ ሆኖ በሚያድጉ እና የህግ የበላይነት ባለበት ምህዳር ውስጥ ከሆነ ድሆች ያላቸውን አንጡራ ሀብት ጉልበታቸውን ትሁን ምላሳቸውን ትሁን ምናቸውን ተጠቅመው ለራሳቸው ለሌላ ሰው የሚያገለግል ነገር በማቅረብ ራሳቸውን መጥቀም የሚችሉበትን ሁኔታ ያለ አለቃ ያለ ናዛዥ ያለ አዛዥ እላያቸው ላይ የሚረግጣቸው ሰው ሳይኖር እንደዛ የሚያደርጉበትን ሁኔታ ሊፈጥርላቸው የሚችለው የነፃ ገበያ ስርዓት ነው። የደሃ ምን ልበላችሁ፣ የደሃ ዋሱ ጠበቃው ገበያ ነው። that's why ገበያ is a national ሀብት፣ ብሔራዊ ሀብት ነው። ፕሮቴክት መደረግ ያለበት፣ ነርቸር መደረግ ያለበት፣ ሊሰራበትና ሊተጋበት የሚያስፈልግ። ምክንያቱም ቤት በርካሽ ማቅረብ ብቻ አይደለም እኮ አስፈላጊነት፣ ብትችሉ እንኳን ነው የምላችሁ። አሁን እንደው ተሳክቶለት ራሱ ገብቷቸዋል። ሰዎች ገቢ ያስፈልጋቸዋል። መንግስት አንተ ቤት ስለሰራህ አይደለም፣ ሰፕላይ ስላቀረብክ አይደለም። ሰፕላይ ኢት ኒድስ ዲማንድ። ዲማንድ እንዴት ይፈጠራል? ሰው ኪስ ውስጥ ገንዘብ ሳይገባ፣ የሰው ኪስ ውስጥ ገንዘብ ሳታስገባ ቤት ብታቀርብ አሁን እንደወጣኸው ፎሪ ነው የምትወጣው ነው። መሀል ላይ ጨዋታው ፌር አይደለም ብለህ ፎርፌ ትመታለህ። ሲያቅት ስታየው ገና በ10 ደቂቃ 6 ጎል ሲያስገቡበት አረዳኛው እያዳ በተ እንደምትሄደው። ምክንያቱም ከቀጠልክ 67 ጎል ነው የሚገባበት፣ 6 አይደለም። ለምን? ቤት ልታቀርብ ትችላለህ፣ ቤት ልትሰራ ትችላለህ፣ መንገድ ልጠርግ፣ የድሃ ወገንተኛ ልትል ትችላለህ። የድሃ ወገንተኝነት ግን ድሃ ከራሱ በላይ ቀዳሚ ወገን የለውም ነው። ከዛ ደግሞ ሀገራዊ ምህዳሩ ነው ሀብቱ። ስለዚህ ራሱን ዋስ አድርጎ ራሱን ተገን አድርጎ
ምህዳሩን ተጠቅሞ ሀብት እንዲፈጥር ሁኔታ ትፈጥርለታለህ እንጂ በአዛኝ ባይ ቂቤ አንጓች ነው ወይም ደግሞ ቂቤ ጠባሽነት ለድሃ ስለምራራ ነው ብለህ ቂቤ አጠብስለትም እና ምን ሆነ? ይህንን ማድረግ ስላልቻለ ይህንን ማሰብ ስላልቻለ እሳቤው የለም ነው፣ አልተጠረገም። ኢት ጀስት ሄትስ ካፒታሊዝም። ምክንያቱም ካፒታሊዝም የጥቂቶች ነው፣ የሀብታሞች ነው። በዚህ አናቃቸውም ወይ ምናምን ችግር የለባቸውም አይደለም፣ ግን የፈለገ ችግር ቢኖራባቸው ካንተ ይሻላሉ። ከነ ችግራቸው ሪላቲቭ ኢቪልነስ ኮምፓሪዝን ማን የበለጠ አስቀያሚ ነው እንጂ ማን በጣም ፍጹም ቆንጆ ነው የሚባል ነገር የለም። ፐርፌክሽን ኢዝ ኢምፖሲብል። ሁዝ ሞር አግሊ ነው ዩ አር። ስለዚህ ቤት ተገነባ ግን ድሆችን ሰርቭ አላረገም። የቤት ችግር ፈቷል፣ ምንም ጥያቄ የለውም። ማለት ምን ልበላችሁ፣ መቼም አዲስ አበባን የሚያውቅ ሰው ያውቀዋል። በጣም እንደው እንትኑ አያስተምረንም ነው የምላችሁ። አሁን ላይክ ነው ኮምፔር የፈለጋችሁትን አድርጋችሁ ኢህአዴግን ጥሉት። ሌባ ነው ብለን ሰድበነዋል፣ ዘራፊም ነው፣ ምንም ጥያቄ የለውም። ደስፓይት ኢቶል ግን የአዲስ አበባ ህዝብ በደርግ ጊዜ ይሻለዋል፣ በኢህአዴግ ጊዜ ምንም ጥያቄ የለውም፣ በኢህአዴግ ጊዜ ይሻለዋል። ምክንያቱም 4 ኪሎን በደርግ ጊዜ የሚያውቀው ሰው ሂዱና ቤተ መንግስቱን ዙሪያ ምናምን እሪ በከንቱን ምናምን እስቲ በልጅነታችሁ ምናምን ሄዳችሁ የምታውቁ ሰዎች ታውቁታላችሁ። ጥቁር ጭቃ እንደ ቸኮላት የሚወጣበት ነው የነበረው እና ጎ ዌሬቨር በጣም አስቀያሚ የነበረ ነው። አልተቀየረም ወይ? ተቀይሯል። በኮንዶሚኒየም የብዙ ሰዎች ህይወት አልተሻሻለም ወይ? ተሻሽሏል። በጣም ላይክ ነው። ምን ጥያቄ ያለው? ያየነው ነው። የብዙ ህይወት ተሻሽሏል። ባት መሆን ከሚችለውና ሰው ከሚፈልገው ሁኔታ አንጻር የተሰራ ስራ አለው? የለም። ለምንድን ነው ላይክ ነው። አሁን የኢትዮጵያ ህዝብ እና መንግስት እንዲማር የምፈልገው ማለት የሚማር ከሆነ የሚማርበት ልብ ካለው ለምንድን ነው ከኢህአዴግ ይልቅ ከደርግ ይልቅ ስታዩት፣ አሁን እውነቴን ነው የምላችሁ፣ ከዘረፋነት ከሌብነት ከምናምን አንጻር ስታዩት በአንጻራዊነት የደርጉ አንጀቴን አስሬ ልኖር ነገር ነው። በጣም ፍትሐዊ ነው። እንትን ከሶሻሊዝም አኳያ ስታዩት ገብቷቸዋል። ከሶሻሊዝም መርህ አኳያ ስታዩት ቢሰራ ኑሮ አይሰራም እንጂ የሆነ ረጋ ያለ። በነገራችን ላይ የደርግ ዘመንም የራሱ ቢዩቲ አለው። አሁን ያ ነገር የፈጠረው ህብረተሰባዊነት ቀላል አይደለም። ገብቷቸዋል። ላይክ ነው ቢዩቲፉል የሆነ ነገር ፈጥሮ ነበር። እንዴት ልበላችሁ፣ አንዳንድ ሞራላዊ እሴቶችን ምናምን እኔ እንደው በደንብ ባላስታውሳቸውም ግን እንዴት ልበላችሁ፣ አሁን በልጅነት አእምሯችሁ የምታውቁትን ነገር ሪኮሌክት አድርጋችሁ ሬፈረንስ ስታስቀምጡና ስታዩት ይሻላል። የራሱ የሆነ ነገር አለው። ኢህአዴግ መጥቶ ያንን የሰከነ የረጋ ቀስ ብሎ እንደ ኤሊ የሚጓዝ ነገር የሆነ ዲናሞ ገጠመለን። ኤሊው ያለ ፍጥነቱ ሄደዋል፣ ግን በአንጻራዊነት የተሻለ ነገር ፈጥሯል። ላይክ ነው ኑሮ ተሻሽሏል፣ ከተማ ተሻሽሏል። ላይክ ነው ኮምፔር አዲስ አበባ የዛሬ 20 ምናምን ይርስ እና ዛሬ በጣም በጣም የሚለያይ ነው። እኛ ራሱ ስናውቀው አይደለም። አሁን ለምሳሌ ቦሌ አዲሱ እንትኑ ሳይሰራ በፊት እና አሁን ቦሌ መንገዱ ከተሰራ ይሄ ኤክስፕሬስ ወይ ከተሰራ በኋላ አንድ ነው አይደለም ነው። ላይክ ነው ኤድና ሞል አካባቢ አሁን እንኳን እንትን መስሏል እጃ አላቅም፣ ግን ኤኒዌይ ለውጥ አለ። ለማንኛውም ለውጥ አለ፣ ግን ለምንድን ነው ለውጥ የመጣው ነው? ለምንድን ነው ለውጥ የመጣው? በአንጻራዊነት ገበያ መር ስለሆነ ነው።
በአንጻራዊነት ሰዎች ሰርተው እንዲያድሩ ስለተፈቀደላቸው ነው። በአንጻራዊነት ሰዎች ሀብት እንዲያፈሩ ስለተፈቀደላቸው ነው። በአንጻራዊነት ሰዎች ሀሳባቸውን መግለጽ እንዲችሉ ስለተፈቀደላቸው ነው። በአንጻራዊነት በጠቅላላው ስንደመድመው ፖለቲካዊና ኢኮኖሚያዊ መብቶች ስለተፈቀዱ ነው። ሪላቲቭ ተርምስ ከነ ችግሩ ከነ ግሳንግሱ ከነ አሰራው ከነ አፈናው ከነ ዘረፋው ከነ ምኑ አንጻራዊ የሆነ ሪላቲቭ የሆነ ዴሞክራሲ ሪላቲቭ የሆነ ኢኮኖሚክ ሊበራሊዝም ስለነበረ ነው። አንኳስችነብሊ ላይፍ ሃዝ ቢን ኢምፕሩቭድ። በገጠሩም ነው ምላችሁ፣ በምርታማነቱም ነው ምላችሁ። ማለት ዳቦ ቤት ሄዳችሁ ነው ዳቦ ቤት እንዳሸን ነው፣ ፍሩት ቤት እንዳሸን ነው። መግዛት አትችሉም እንጂ እንትኑ ገበያው ሙሉ ነው። አሁን ሄዳችሁ አንድ ነገር ለመግዛት ሄዳችሁ እንትን የለም፣ ስኬርሲቲ የለም። ሊያስተምረን የሚገባው ምንድን ነው? በሌላ አማርኛ ድሃው ህይወቱ መቼ ተሻለለት? በሶሻሊዝም ውስጥ ሲኖር ነው ወይስ እንደው ቅብም ቢሆን የተወሰነ የነፃ ገበያ ፊቸር ሲቋቋምለት ነው? የተወሰነ የንብረት ባለቤትነት መብት ሲረጋገጥለት ነው? የተወሰነ ዴሞክራሲያዊ አየር ሲያገኝ ነው? የተወሰነ ኢኮኖሚያዊ ሊበርቲና የባለቤትነት መብት ሲረጋገጥለት ነው? ምንም ጥያቄ ነው። ኢህአዴግ ምንም ስለሆነ አይደለም ነው። ኢትስ ሃርድ ቱ ኢማጂን ኢህአዴግ ከመለስ ሌላ የተሻለ ፖለቲከኛ ነው ኢንተሌክቹዋሊ ትንሽ ደና የሆነ ሰው ነበረው ብሎ ለማለት የሚከብድ ይመስለኛል። ደርግ እኮ ብዙ ሰዎች አሉ። ምን ልላችሁ ነው? አስተዳደር ለአስተዳደር ኮምፔር ብታደረጓቸው እንዴት ልበላችሁ፣ በምሁርነታቸው፣ በእውቀታቸው፣ በችሎታቸው፣ በደረጃቸው ወዘተ ወዘተ ቢነጻጸሩ እኔ ይመስለኛል የደርጉ የሚሻል ይመስለኛል። ችግሩ ምንድን ነው? ደርጉ ማለት ኢህአዴግ ምንድን ነው የሚባለው? ኢህአዴግ በአንበሳ የሚመራ የበግ መንጋ ነው የሆነው። ደርግ ደግሞ በበግ የሚመራ የአንበሳ መንጋ። እንደዚህ አይነት አባባል አለ አይደለም? ላይክ ነው ሊደሩ ነው ትልቅ ያደርጋቸው የመለስ እና ደግሞ ታይሙም እንዴት ልበላችሁ ጠቅላላ አይዲዮሎጂካል ፍሬምወርኩም ነው እንጂ በጠቅላላ ብታቸው ገንገበት ናቸው ኢህአዴግ ሰዎች አይደለም ማለት ምንም አያውቁም። እና እነሱ እንኳን እዛ ጋር ቁጭ ብለው ሀገሪቱ አንጻራዊ መንግስት ማለት እንዴት የመንግስትን እንዴት ልበላችሁ አሁን ባህር ዛፍ አይዶን ነው ምን ያህል እውነት እንደሆነ አላውቅም እንጂ አካባቢው ላይ ምናምን ካረጋችሁት ጥላ ሼድ እያረገ የፀሐይ ብርሃን እየከለከለ አንዳንድ ዛፎች አሉ ይባላል። እንደዚህ አሁን ለምሳሌ እንትን ይሆናሉ ነው ለሌላው አካባቢያቸው ላለው ሌላ ተክል የፀሐይ ብርሃን እየከለከሉ ኒውትረንቶችን እየመጠጡ ምናምን ዙሪያቸውን እንዳለ ያቀነጭሩታል፣ ያጠፉታል። ታውቃላችሁ እኔ እንደው ፎርጊቭ ዘ ላንጉጅ የኢትዮጵያ መንግስት እንደዛ ነው የሚሆነው ነው በህዝቡ ላይ። ለምን የማያውቀውን ነገር ይጠላል? የማያውቀውን ነገር ለማወቅ ከመስራት ይልቅ የማያውቀውን ነገር ጠልቶ ስለሚንቀሳቀስ ለህዝቡ እንደዚህ ትልቅ ዛፍ ነው የሆነበት። ማለት የፀሐይ ብርሃን ከልክሎ ንጥረ ነገር መጥቶ ህዝቡን አቀንጭሮ 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 ሀገር አቀንጭሮ ነው ያለው። ኢህአዴግን እንደው ብታዩት ነገርኳችሁ ከመለስ በስተቀር ይሄ ነው ነው የደርግን ባለስልጣን ለባለስልጣን ብታነጻጽሩ ኤክስፐርት ላይ ዲፔንድ ያደርጋል። ደርግ አሁን እኔ የምላችሁ እነዚህ መተዋያዎቹን ተዋቸው፣ እነሱ ወታደር ናቸው፣ ምን ያውቃሉ? ገብቷቸዋል። ግን ብዙ ኤክስፐርቶች በኢኮኖሚ በምኑ ህግ ሲያወጡ ጥራቱ እንትን ታዩባቸዋለች፣ ይሻላሉ። ወይንም በሌላ አማርኛ እንደ ቢበዛ የደርግን አስተዳደራዊ ነው ደርግ የሚባሉትን ሰዎች በየትኛውም ቢሮ ምናምን ያሉትን እንዳለውን ወስዳችሁ ከኢህአዴግ የሚባሉት ሰዎች ጋር ሲቪ ለሲቪ ምናምን ብታነጻጽሩ እኔ ደርግ የሚሻል ይመስለኛል። የተማሩ ናቸው እዚህ ገብተዋል። እንደ ተማሩ ገና ገብተው ከ9ኛ ክፍል ከ4ኛ ክፍል ምናምን እየጀመሩ ሲቪል ሰርቪስ ብለው አቋቁመው
ከ6ኛ ክፍል ፓካ እንድሰርተው ፍሬሽማን ምናምን እየሆኑ ግን ያመጡት መንግስታዊ አስተሳሰብ ወይንም የተጫነባቸው ያመጡት እንኳን ለማለት ያስቸግራል። ምክንያቱም በዚህ ጭንቅላት እንደዚህ አይነት መንግስታዊ አስተሳሰብ ሊያመጡ አይችሉም። ላይ ነው በካልቾ ከመቀሌ እዚህ ያስገባቸው የዌስተርን ፓወር ያስቀመጠባቸው ዲማንድ በአንጻራዊነት የፀሐይ ብርሃን ከፈተ ነው። በአንጻራዊነት ሌሎቹን እንትኖች ከዚህ ከመንግስት አስፈሪው ጥላ ስር አውጥቶ ራቅ ራቅ አድርጎ ተከላቸው። ስለዚህ ምንም ዲናይ ልናደርገው በማንችለው መልኩ በመሰረተ ልማት ግንባታ፣ በትምህርት ቤት መስፋፋት፣ በንግድ እንቅስቃሴ፣ በትውልዱ መንቃት ማለት ሞራሊ ቢዘቅጥም እንዴት ልበላችሁ የሆነ እንትን ሆነ ዝም ብለህ መዝረፍ ነው እንጂ ምናምን የሚል አይነት እንትን የሆነ ሞራሉ ትንሽ የደከመ ይመስለኛል እኔ እንደሚመስለኝ። ቢሆንም ግን በኢኮኖሚው እንትን የተሻሻለ ሆኖ በሀገር ደረጃ ለውጥ ተመስግቧል። እያየነው ነው፣ እየኖርንበትም ነው። አንዳንዱንም ኢንጆይ እያደረግነው ነው። ያ ይህን ካደረገ ብናሻሽለው ደግሞ እንዴት ሊሆን እንደሚችል ነው መረዳት ያለብን። ብናሻሽለው ነሰንስ ማንም ይሁን ማንም ነው እኮ መላችሁ ጠቅላይ ሚኒስትር ሁሉን ስራ ይሰራል። ገብቷቸው የሚሰራው አገር የሚያለማው ራሱ ዜጋው ነው፣ ትውልዱ ነው። ለራሱ ሲል ነው ደግሞ ለሆዱ ስላችሁ ተስገብግቦ ሳይሆን ፎር ሂዝ ኦን አፕታይት ፎር ሂዝ ኦን ዲዛይር ነው የሚሰራው። ለራሱ ሲል ራሱን ለመጥቀም ሲል ነው። እና መንግስት ግን ይህንን ኮምፕሬንድ ማድረግ አልቻለም። ታውቃለህ፣ አልታያለሁ። So it goes about building all this crazy serpentine, right, evil like condominiums across the city, the nation. እና ከሰረ ነው አሁን የሚያደርገው። እኔ እንደው መንግስትን ሳስበው ነው የምላችሁ ከስሮ ቁጭ ብሎ ሻይ እየጠጣ ምን ላርግ ብሎ እንደዛ አይነት ነው ኢሜጅ ያለኝ አእምሮ ላይ ነው። የሆነ በአንድ ቀን ከስራ ላይ አይታችሁ ታውቃላችሁ። አንዳንድ ጊዜ አሁን በውጭ ዓለም በጣም ስቶክ ላይ ምናምን የሚሰሩ ከሆነ በአንድ ቀን ምናምን ሳታስቡት ልትከስሩ ትችላላችሁ። ትላንትና 100 ሚሊዮን ኖሯችሁ ሊትራሊ ዛሬ 1 ሚሊዮን እና መንግስት እንደዛ የሆነ ነው የሚመስል ውሃ ውስጥ የገባች አይጥ እና ልብ ይስጥ ነው እንግዲህ ምን ይሻላል ነው። ስለዚህ እንግዲህ ከቤት ውስጥ አንጻር የምናያቸው ነገራቶች እነዚህ ናቸው። ማለት መንግስት አልሚ ነኝ ራሴን አለ፣ ዴቨሎፕ አደርጋለሁ፣ ገነባለሁ፣ አሻሽላለሁ፣ ለድሆች ቤት ሰራለሁ አለ። ይሄንንም ብር ለማግኘት እንግዲህ ከዛ ቀማለሁ፣ ዘርፋለሁ አለ፣ በደራለሁ አለ፣ ምን አለ፣ ደፋፋ፣ አወጣጣ፣ አደራረገ። አሁን እዳ አናቱ ላይ ወጥቶበታል። ለምንድን ነው? የማያውቀውን ነገር ይጠላል። የሚጠላው ምንድን ነው? ሊበራል ዴሞክራሲ ነው። ስለማታቅ ነው የጠላኸው እንጂ መጥፎ ስለሆነ አይደለም። ከዛ በላይ ለድሃ ላይክ ነው። ዋት ፒፕል ዶንት አንደርስታንድ ኢዝ አሜሪካ እኮ የወርከርስ ሀገር ነች ነው። አሜሪካን ኦን የሚያደርጉት ወርከርስ ናቸው። ዶንት ቢ ሮንግ። ካፒታሊዝም ማለት ሰራተኛው ለፊው ነው ላይክ ነው። ሰርቶ አዳሪው ሀገርን ኦን ሲያደርግ ነው የሚጥረው። ያ ማለት ግን ለፊ ሰርቶ አዳሪ ጣሪ ሚሊዮነር ቢሊዮነር ሊሆን አይችልም ማለት ግን አይደለም። ይሄንን ኮምፕሬንድ ማድረግ አልቻለም። ለፊው ነው ጣሪ አዳሪው ነው። ካልጣርክ እንዴት አድርገህ ነው ቢሊዮነር መሆን? እኮ በዘረፋ ካላመጣኸው ልታመጣው አትችልም። በዘረፋ ህግ በተከበረበት ሀገር የህግ በላይ አይመጣም እኮ ነው። ለዛ እኮ ነው የአሜሪካ ሀብታሞች ሲምፕል የሚሆኑት። የስራ ሰው ናቸው በአብዛኛዎቹ። ለፍተው ነው ማለት ሰው የሚታየው ብዙ እንዴት ልበላችሁ፣ አንዳንድ ጊዜ በጥሰህ ከወጣህና ሀብታም ከሆንክና ካፒታል ከፈጠርክ በኋላ ገንዘብ ሊሰራልህ ይችላል። በጥሰህ ለመውጣት ግን ተበጥሰው ነው በጥሰው የሚወጡት። ማለት ስለ ስራ ባህላቸው ስለ ኤለን ማስክ በሉ ስለ
ማን ነው ሌሪ ኤሊሰን በሉ፣ ስለ ማርክ ዙገርበርግ በሉ፣ ስለ ቢል ጌትስ በሉ፣ ስለ ጄፍ ቤዞስ በሉ በጣም የስራ ሰዎች ናቸው። ይሰራሉ ወርክ ር አሶፍ እና ሀገር የሰራተኞች ነው መሆን ያለባት። ሀገር የደካሚዎች ነው መሆን ያለባት። ግን ደካሚዎች፣ ሰሪዎች፣ ላባደሮች ማለት ድሆች ማለት ግን አይደለም። የለፋ ሰው፣ ያላባው ሰው፣ የደከመው ሰው ሀብት ይፈጥራል። እንዴት ከዚህ ጋር ትጣላለህ? እንዴት ከዚህ መረጋ አንድ መንግስት፣ አንድ ህዝብ ይጣላል? የለፋ ሰው፣ የጣረ ሰው፣ የቆፈረ ሰው፣ የተጋ ሰው ሀብታም ይሆናል። ሀገር የሰርቶ አደሮች ሀገር፣ የላብ አደሮች ሀገር፣ የሰራተኞች ትሆናለች ማለት እኮ ነው። ሌላ ነገር አለ። ሀገር የሰራተኞች ትሆናለች ማለት የቅጥረኞች ትሆናለች፣ የቅጥረኛ ሰራተኞች ሀገር ትሆናለች ማለት አይደለም። ኢፍ ዩ ቲንክ ላይክ ዳት ምን ማድረግ ይቻላል ነው። አዙረ ማየት የማትችል ሰው ነህ። ፕሮሌታሪያት ኢት ዶዝንት ሃቭ ቱ ቢ ካምፓኒ ገብቶ የሚሰራ ፋብሪካ ከፍቶ የሚሰራ ጫማ ቤትም ከፍቶ የሚሰራ እሱም ሰራተኛ ነው። ቁጭ ይላሉ ነው። ቁጭ አይልም። ቁጭ ማለት የግድ ስራ ማለት የግድ ጆንያ መሸከም አለበት ወይ? ሊሸከም ይችላል ይፊያስቱ ግን እሱን ለሌላ ሰው ሰጥቶ እሱ ሌላ ስራ ላይ ራሱን ማተኮር የሚችል ከሆነና እንደዛ ካደረገና ያ ደግሞ የበለጠ ውጤታማ ካደረገው ትክክለኛው አካሄድ ያ ነው። እናም ይሄ ሀሳብ ክሊክ አላረግ አለ፣ ልባችን አልከፈት አለ፣ እምቢ አለን እና መጨረሻው ምንድን ነው የሆነው ነው? ይኸው ከተመዘገበው ሰው አልመለስንለትም ነው። የሰው ገንዘብ ሰብስቦ መንግስት ወለድ እየበላበት ነው። ሼም አይዝህም ወይ? ይሉንታ የለም ወይ? ምን እያረከው ነው? ምንም ወለድ እየበላበት ነው። እና እዳ አለብህ። ብልግና ነው ያለከ ነው። ለኮንዶሚኒየም ምዝገባ ብለህ ከሰው ሰብስበህ ያስቀመጥከው በስማቸው ነው፣ እየወለደ ነው። ምንም አሰርክባቸው ካፒታላቸውን ነው። እና ምን እያረከው ነው አንተ? የማየውን ነገር እያበደርከው ነው። እና እረፍ፣ ተመለስ ነው። እስክትሞት እስክትሰበር፣ ላትነሳ እስክትሰበር አትጠብቅ ነው። ይሄ የሚያሳየው የኮንዶሚኒየም ግንባታው ኢንቴግሬትድ ሃውሲንግ ዴቨሎፕመንት ፕላን ብለው ገቡበት። ግን ዲማንድ ማርካት አልቻሉ፣ በአፎርደብል ማድረግ አልቻሉ፣ ሰስተነብል ማድረግ አልቻሉ፣ ጥራት መጠበቅ አልቻሉ። ያንን በማድረግ የሃውሲንግ ማርኬት ታዛቡ፣ የገበያ ስርዓት አበላሹ። እንዴት ልበላችሁ? ይሄን ሁሉ ጥፋት ማረን ብለን እግር ላይ መውደቅ ነው እኮ ያለብን ነው። ግን ህሊና የለም ይሄን የሚያደርግበት መንገድ ነው። እንግዲህ እስቲ እንቀጥለው። እነዚህ ሁለቱ እንግዲህ ከሞላ ጎደል የሚሉት አሁን ያልኳችሁን አጠር ባለ እንደኔ እንደዚህ አድርገው አጠር ባለ ነው የሚሉት። there are substantial affordability gaps for most of the population ይላል። ከፍተኛ የሆነ እንግዲህ አፎርደቢሊቲ አቅምን ማገናዘብ ችግር አለ ነው። እንግዲህ አቅምን ለሰፊው ህዝብ ላይ ነው ቀላል ለማይባለው የህብረተሰብ ክፍል አቅምን የማገናዘብ ከፍተኛ ችግር አለ ይላል። most household incomes are too low to afford formal housing solutions። እሱ ነው የምላችሁ። ቤት ስጠፈጥፍ በመዋል ዲማንድ ማሟላት ሰፕላይ አርገ ዲማንድ ማሟላት አይቻልም። ሰው ኪስ ውስጥ ገንዘብ የለም ነው። ድህነት መጠኑ በጣም ከፍተኛ እኮ ነው። አንተ ለሰው ኪስ ውስጥ ገንዘብ ብታስገባለትና ሌላውን ሰው ደግሞ ቤት የመገንባት ኃላፊነቱን ብትሰጠው ኖሮ አንተ ገዢና ሻጭ አገናኝተህ ልማት አምጥተህ ከዛ ልማት ላይ ግብርን እየሰበሰብክ ዕዳህን ቀንሰህ የኢኮኖሚ መዋቅር ሽግግር እያደረግክ ምናምን መኖር ትችል ነበር ነው። መኖር ትችል ብቻ ሳይሆን ሀገር ትገነባ ነበር። ግን የማታውቀውን ነገር ስለምጠላ መሀየም ስለሆንክ ሻትልም ነው። እና most household incomes are too low to afford formal housing solution።
በጣም እውነታቸውን ነው። አሁን አስቡት እንግዲህ በ6,000 ብር የሚከፈለው ሰው 10,000 ብር የሚከፈለው ሰው ኮንዶሚኒየም መግዛት ይችላል? አይከብደውም ማለት በዚህ ኑሮ አስቡት። ለኮንዶሚኒየም ቆጠብ ብላችሁ ማለት እንግዲህ ፎርማሊ በአብዛኛው የሚባለው ምንድን ነው? አንድ ሰው ከገቢው 3 ቦታ ተከፍሎ በጣም ፐርማነንት ለሆነ ወጪ፣ ለስ ፐርማነንት ለሆነ ወጪ እና በጣም ደግሞ ተደጋጋሚ የሆኑ ወጪዎች ተብሎ መከፋፈል አለበት። በሌላ አማርኛ ምንድን ነው ይሄ? 1/3 ቤት መሆን አለበት ነው የገቢው። በዚህ በ1/3 ግሮሰሪ ማለት ይሄ አስቤዛ ምናምን ማድረግ አለበት። በዚህ ትራንስፖርቴሽን ምናምን ሽቶ፣ ዶድራንት ምናምን መግዛት አለበት። እስቲ አሁን 10,000 ብር ደሞዝተኛ የሆነ ሰው ደህና የሚባል ሰው ነው እንግዲህ አሁን ከዚህ ላይ እንግዲህ አሁን ተሻሽሎ አሁን አሻሽለውት ምናምን ከመጡ ሌላ ጉዳይ ነው። ግን አሻሽለው ቢመጡ ቢያንስ 9,000 ብር ይወስዱበታል፣ 1,000 ብር ይወስዱበታል ብለን እናስብ። እንደው በታክስ 10,000 ብር ደሞዝተኛ የሆነውን በአዲሱ ራሱ አሁን 39,000 በገባው ደሞዝ ራሱ ብንል ይመስለኛል ዝም ብለው ራፍሊ 1,000 ብር ይወስዱበታል ብለን እናስብ። በታክስ 9,000 ብር ይዞ ሄደው ይገባ፣ ከዛ ያነሰ ነው ግን ይዞ የሚገባው። ስለዚህ በ3,000 ብር ለኮንዶሚኒየም መቆጠብ ይችላል በወር? አይ ዶንት ቲንክ ሶ አሁን ባለው ገበያ ነው። ምክንያቱም እንግዲህ ለ3,000 ብር የኮንዶሚኒየምስ ቆጠበ ምን ውስጥ ሊኖር ነው? 3,000 ብር ለኮንዶሚኒየም ቆጠበው መኖር አለበት። እንደው እናትና አባቱ ቤት ነው ያለው ምናምን ብለን ካሰብን እሺ እንደዛ ብሎ በ3,000 ብር ከወር እስከ ወር ምግቡን ምናምን ይችልለታል። አስቤዛ፣ ትራንስፖርት አሁን አጭሩ ራሱ 10 ብር ምናምን በሆነበት ምናምን ማለት ነው። እና ከባድ ነው 10,000 ብር ያለው ሰው እንግዲህ 11,000 ነው አይደለም? አሁን በአዲሱ አዲስ ዲግሪ ግራጁዌት ያለው ሰው ቆጥቤ ቤት ገዛለው ብሎ ለማለት ከአቅም በላይ የሚሆንበት ነው የሚመስለኝ ነው። እና መንግስት ማለት ማሰብ ያለበት ነገር ሰውን እንዴት ማበልጸግ እንደሚችል ነው። ማለት የሰው ኪስ ውስጥ ሪዝነብል የሆነ ነው ማለት ሪዝነብል የሆነ ነገር እንዴት አድርገን ኪስ ውስጥ ማስገባት እንችላለን። ያን ግን እንዴት አድርገህ ታደርገዋለህ? ከተማውን አስፍተህ የገጠሪውን መሬት እንዲሸጥ አድርገህ የከተማውን መሬት እንዲሸጥና እንዲገዛ አድርገህ ግንባታን አስፋፍተህ ቤት አርክሰህ ኢንፍራስትራክቸር ምናምን በዛ ሂደት ውስጥ ስራ ፈጥረህ ምናምን ካልሆነ እንዴት አድርገህ ሆሊስቲክ ነው መሆን ያለበት። እንዴት አድርገህ ታደርገዋለህ? ያን ለማድረግ ደግሞ ይሄንን ብርድ ልብስ የሆነ ያረጀ አሮጌ ብርድ ልብስ የሆነ ህገ መንግስት ይዘህ እንዴት ይሆናል? how are you supposed to do it? ስለዚህ ሲሪየስ ችግር ነው ያለው ነው። በጣም ማለት የቤት ችግር ምን ሆነ ማለት ነው የአስተሳሰብ ችግር ነው፣ የኢኮኖሚ ችግር ነው። ሰው ኪስ ውስጥ ገንዘብ ማስገባት አለብን። ስራ ብሎ የወጣ ሰው አስቡት፣ ይታያችሁ እንግዲህ የመንግስት ተቀጣሪ የሆነ ሰው እንዴት በዓለም አቀፍ ደረጃ መሰረት ከድህነት ወለል በታች ለዛውም እንግዲህ ግሮስ ሳላሪው ነው። አሁን ኢትዮጵያ ውስጥ ከ9,000 ብር በታች ደሞዝ ከከፈላችሁ አሁን ባለው የውጭ ምንዛሬ መሰረት ምክንያቱም ይሄ ከ64.5 $፣ ጋር ተመጣጣኝ ነው። ከዚህ በታች ደሞዝ ከከፈላችሁ ይሄ ሰው ከድህነት ወለል በታች ነው የሚኖረው ነው የሚባለው። እንዴት አንድ ሰው የመንግስት ተቀጣሪ ሆኖ በዓለም አቀፍ ይሄ ደግሞ 64.5 የውጭ ስለሆነ አይደለም፣ የተለያየ የዓለምን ገበያ የዋጋ ግሽበትን የእህል ዋጋን ምናምን ከግምት ውስጥ ያስገባ ተብሎ የተሰራ ነው። ፈንዳሜንታልስ ጥቂት የሆኑ ነገሮችን እንትን አድርጎ እንጂ በአሜሪካ ምናምን ከሰራችሁት አንድ ሰው ይሄንን በአንድ ቀን በቲፕ ሊያገኘው ይችላል። ማለት አንድ ሰው ስላችሁ በርካታ በማስተናገድ ስራ ላይ ያሉ ሰዎች ይሄንን አይነት ገንዘብ አንድ ሰው ሁለት ሰው በአጋጣሚ ሳይሆን በርካቶች በቲፕ መልክ በጉርሻ መልክ ሊያገኙት የሚችሉት ጥቂት ብር ነው። ስለዚህ ከሌሎቹ አገሮች አንጻር ጋር ተነጻጽሮ አይደለም እና 9,000 በጣም ትንሽ ነው። ግን አሁን ባለው ተጨምሮ እንኳን ደሞዝ ተሻሽሎ እንኳን 9,000 ነው የሚገባው። እዚህ ላይ የሚነሳበትን ታክስ ስታነሱት ደግሞ ይመስለኛል ታነሱበታላችሁ 1,000 ምናምን ይነሳበታል ብዬ አስባለሁ።
አሁን ላይ ነው። አሁን ደግሞ ሲያስተካክሉ ዴፊኒትሊ የታክስ ስኬላቸውን መለወጥ አለባቸው እና የቤት ችግር ብቻ አይደለም ነው ሆሊስቲክ ሆነን ካላሰብ ነው እና የሰውን ህይወት ማለት በቃ ሌላ ነገር የለም። ልንኖር ነው የመጣ ነው ሰዎች። ከዛ ኖረን እንሞታለን፣ እንሄዳለን። ዓላማው እሱ ነው። ኢትዮጵያዊ በልቶ ጠግቦ ጠጥቶ ኖሮ የተማረ የነቃ ሆኖ ይህን የተረከበውን ሀገር ኖሮበት ለሚቀጥለው ትውልድ በተሻለ መልኩ እንዲያስረክበው ነው። ሌላ ምንም ዓላማ የለውም። በት ቢኮዝ ዊ ዶንት አንደርስታንድ ዳት ያንን ስላልተረዳን ያንን መቀበል ስላልቻለን ያ የቡርዣ የጥቂቶች የምናምን ምናምን ነው ስርዓት ነው የሚል እምነት ስላለን እንትን ነው ዌልፈር ስቴት መፍጠር እንፈልጋለን። ስለዚህ ኑሮ ብርቅ ነው ሁሉ ነገር እንትን ነው እና ሰው ፎርማል የሚባል መደበኛ የሆነ ቤት ተከራይቶ መግባት ተአምር ነው። የግሉንም ሆነ የመንግስቱን ነው። ኮንዶሚኒየምንም አይችለውም። ኮኦፐሬቲቭስ ኤንድ ፕራይቬት ዴቨሎፐርስ ኬተር ቱ ሚድል ኤንድ ሃይ ኢንካም ሃውስሆልድስ ማለት እንግዲህ ኮኦፐሬቲቭ ህብረት ስራ ማህበሮች ማለት ነው ይመስለኛል። ህብረት ስራ ማህበሮችና የግል ፕራይቬት ዴቨሎፐርሶች ሚድል እና ሃይ ኢንካም ሃውስሆልዶችን ነው ሰርቭ ለማድረግ ማለት ገበያውም ያለው እዛ ነው። ምክንያቱም ሰው አይችልም ነው። ታክሲ ሹፌር ሆናችሁ ቤት ከባድ ነው ትኖራችሁ ምናምን፣ ግን ኖርማል ነው መሆን ያለበት ቢያንስ ነው ላይክ ነው ፓላስ አይሆን ማንሽን አይሆን ግን ቤዚክ ቤቶችን መቻል ነበረባቸው ነው። ኢቨን አይኤችዲፒ ስቱዲዮ ዩኒትስ ማለት እንግዲህ የኮንዶሚኒየም ስቱዲዮ ዩኒትስ the cheapest, smallest and most subsidized IHDP units are beyond the reach of the bottom 40% household across cities in Ethiopia, leaving lower income groups with no other option but to reside in informal housing ማለት እንግዲህ የመጨረሻው ቺፐስቱ ስቱዲዮ የሚባለው የቤት በኮንዶሚኒየሞች ላይ ያለው ስቱዲዮ ነው። እሱም በጣም ሰብሲዳይዝድ የሆነው ነው ማለት በጣም ከፍተኛ የዋጋ ድጎማ የሚደረግለት ከሌሎቹ የኮንዶሚኒየም ቤቶች አይነት ሰብሲዳይዝድ የሚደረገው ነው እና እሱንም ራሱ የገቢያቸው መጠን ዝቅተኛውን 40% ሎስት 40% የሆኑት ሰዎች አፎርድ ማድረግ አይችሉትም። ስለዚህ በአብዛኛው ኢንፎርማል ሃውሲንግ ውስጥ ነው የሚኖሩት። ከዛ የተነሳ ነው የሚለው እና የድህነት መጠኑ ዴፕ ነው። ኢንፎርማል ሃውሲንግ is defined in this study as informally constructed units identified using spatial analysis by ISF International። ስለዚህ ኢመደበኛ የምንላቸው ቤቶች በስፓሻል አናሊሲስ እንግዲህ ምን ማለት ስፓሻል አናሊሲስ ከላይ ሆነው በጉግል በምናምን አድርገው እንትኖች ቱሎች ያሉ ይመስላል። አሁን ISF what is ISF like ነው ዲሳይፈር ማድረግ እንችላለን። what is ISF ISF International hundreds of companies and governments to plan, design, and implement transformative projects from ISF career about search jobs, locations, like management consulting company is an American publicly traded consulting and technology ISF like ነው ሌላ ነገር ሊሆን ይችላል። እስቲ ጂኦስፓሻል እንበለውና geospatial ISF is not recognized term but like integral couch factory either in an integral coach factory in the context of railway infrastructure or as a specific but የራሱ እንትኑ ላይ ለምን አንሄድም? ICF right ICF ነው ያልኩት። ICF 9 እንትን አላቸው አክሮኒም ሊስት አስቀምጠዋል። ICF
They didn't say. What is ICF? I don't know. መፍቻ ብለው እንግዲህ ዘርዝረዋል። አክሮኒም ግን አይሲኤፍ ብለው ተጠቅመዋል። አይሲኤፍ ነው ልክ ነው። ቻት ጂፒቲን አማልደንም በለዋ። What's going on, ChatGPT? Enable. All right. Can you say as what ICF could remain? Like Inner City Fund, when founded in Washington D.C. All right, they are well known for doing contract research, program evaluation, especially in statistical analysis and policy. All right, like I think it is like what is that? Inner City Fund. እንግዲህ የአሜሪካ ተቋም ነው። ኢነር ሲቲ ፈንድ የሚባለው አናላይዝ እንዳደረገው ኢንፎርማል ሃውሲንግ ብሎ ዲፋይንድ ያደረገው that was like constructed informally constructed units using spatial analysis. ስለዚህ the informal housing is defined as informally constructed units identified using spatial analysis by ICF. Key features that were used to identify informally constructed units included their semi-regular plot distribution and irregular street patterns. All right, okay. ስለዚህ therefore this definition includes housing, small, high density, and below standard rental units legally owned by the city government. ማለት ኢንፎርማል ሃውሲንግ የሚላቸው ምን አይነት መሰላችሁ? እንትናቸው አንደኛ የቦታው ምንድነው ፕሎቱ እንትን መሆን አለበት አይደለም? እንደዚህ መሆን አለበት። ሞራላይዝ ለክ ነው 4 ማዕዘን መሆን አለበት። ግን ያንዳንዱ እንደዚህ ነገር ነው ምናምን እንደዚህ ሲሆን ትሪያንግል እንደዚህ ምናምን ሲሆን እና መንገዶቹ ደግሞ በትክክል ላይክ ነው። በዚህ በኩል መንገድ በዚህ በኩል መንገድ ላይክ ነው አለ ብሎክ ምናምን። ስለዚህ ጂኦስፓሻል አናላይዝ ያደረጉትና ውትፍትፍትፍ ያለ ሰፈር ማለት ነው። በሌላ አማርኛ ኢንፎርማል ሃውሲንግ የሚሉት እሱ ነው። ስለዚህ ኢንፎርማል ሃውሲንግ ይሄንን ፎርማል የሆኑትን ቤቶች በትክክል ፕላንድ ሆነው በዚህ በኩል ቦይ መንገዱ ጥረት ብሎ ምናምን የሌላቸው አካባቢ የሚኖሩት እዛ ውስጥ የሚኖሩትን ሰዎች ነው ኢንፎርማል ያልናቸው ነው የሚሉት። ሶ ኢት ኢንክሉድስ እነሱንና ከነሱ ያነሰውን በሙሉ ኢንፎርማል ነው የሚለው ማለት ነው። ስለዚህ bottom 40% households across cities in Ethiopia living lower income groups with no other options but to reside in informal housing. ስለዚህ አይችሉትም ነው ይሄ ኮንዶሚኒየሙን እንኳን አይችሉትም። 40% ዝቅተኛ የሆኑት እንደዚህ አይነት ቦታ ነው የሚኖሩት ነው። The affordable housing supply gap is filled by rental housing. Rental 60% of households in large cities live in rental house units. ስለዚህ ማለት ላይክ ነው በጣም ተከራይ ብዙ ነው ላይክ ነው። በትልልቅ ከተማዎች ውስጥ 60% ሰው ተከራይቶ ነው የሚኖረው። ከሌሎች ነው ላይክ ነው ብናነጻጽረው ጥሩ ነው እና በዚህ እንደምደሞ መሰለኝ ነው የኛውን so like a report says 60% of urban dwellers live in rental houses. In
major city in major cities in Ethiopia. And I was wondering if you can compare that status with SSA and OECD countries. That's all right. Here's a comparative look at the statistic. You mentioned that 60% of urban dwellers in major Ethiopian cities rent versus what the data shows for sub-Saharan African countries, more broadly, and for OECD countries. The comparison are imperfect definition of renter urban major city. What counts as renting is often differ, but they may give you a useful. Ethiopia, you say 60%. In Abidjan, Cote d'Ivoire, it's equal to 78% households are renters. Dakar, Senegal, 50. Kampala, 71. Dar es Salaam, 55%. Another data statistics shows that Tanzania, 44% urban. Like Uganda, 21. Like ዩጋንዳ እኔ እንደሰማሁት ከሆነ በጣም ጥሩ የመሬት ፖሊሲ ነው ያላቸው እና ሰው ማለት ሰው መሬት ገዝቶ ተከራይቶ ምናምን ፈለገ ጥሩ ነው እና ምናልባት 29% የሚሆን ይመስለኛል የስታቲስቲካው ሳይሻል አይቀርም። ኤኒዌይ ከሌሎች የሰብሳሃራን አፍሪካን ካንትሪዎች ጋር እንዴት ይነጻጸራል ነበር ነው። For so many SSA cities, especially large ones in certain countries, the share of urban dwellers renting is high, often between 15 18, though there are places with lower rate ነው። በአፍሪካ ይመስላል ነው ከ50 እስከ 80 ተከራይ ነው ይላል። OECD about 20 like ነው right እንትን ነው የፈለኩት ነው ላይክ ኢኮኖሚ ሲያድግ ሰው ተከራይ ነው የራሱ ባለቤት ነው የሚሆነው የሚለውን ዴታውን ለማየት ነው የፈለኩት። በአፍሪካ ከ50 እስከ 80% ነው። በአደጉት ሀገራት ግን 24% ምናምን አካባቢ ነው ተከራይቶ የሚኖረው። በአብዛኛው የራሱን ቤት አፎርድ ያደርጋል ነው ብዙ ነው 60%። 40%ም የራሱ ቤት ነው ብላችሁ ታስባላችሁ? So this is like housing typology by consumption quintiles, like lower quarter, like quintiles 1, 4, 5, highest, all right, by HDP. My goodness. የሚገርማችሁ እኮ ነው። እንዲያውም እንግዲህ መጀመሪያ ያሰብኩት ያምታቱናል። ያው እንግዲህ አብረን ነው ያነበብነው ተሳስቼ አይችዲፒ ውስጥ ያሉት ሃይ ኩንታይል ናቸው ነው ማለት የኮንዶሚኒየም ቤት ተከራይተውም ገዝተው የሚገቡት ሰዎች በአብዛኛዎቹ የሀገሪቱ ከፍተኛ ተከፋዮች ናቸው ነው። ከፍተኛ 20% ነው። እና እዚህ ጋር ዝቅ ላይክ ነው። ከዛ ቀጥሎ ኮኦፕሬቲቭስ የሚሰሩት ቤት ውስጥ የሚኖሩ አሉ። ፋምና ሚስቴክን ሰዎች እማይ ቆይ ሰዓቱ ይወስነኛል። ስክራች አድርጌዋለሁ ያኛውን አይችዲፒ ይሄ ነው። ሶስቱንም ይዞታል ነው ፎርማሊ ኮንስትራክትድ ሶስቱንም፣ ኮኦፕሬቲቭስ ሁለቱንም፣ ኢንፎርማሊ ኮንስትራክትድ ላይክ ነው አምስቱንም ይዞታል። ኤኒዌይ ሰዓቱ እዚህ ጋር ይገድበኛል። በ33ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ